ከተማን ውብ ከሚያደርጉና የከተሜነት መለኪያ ከሆኑት ውስጥ የቆሻሻ አወጋገድ ስርዓት የዘመነ መሆን ይጠቀሳል። ይህን እውን ለማድረግ ከዚህ ቀደም በበቂና በዘመናዊ መልኩ የቆሻሻ ማስወገጃ ስፍራ ያልነበራት ሮቤ ከተማ በባለፈው ዓመት ዘመናዊ የቆሻሻ መጣያ ስፍራ ግንባታን ጀምራለች። በ5 ሄክታር ላይ ያረፈው በሮቤ ከተማ ጎባ ክፍለ ከተማ የሚገኘው ስፍራው ነዋሪዎችን ይገጥማቸው የነበረውን የቆሻሻ መጣያ ስፍራ እንደሚቀርፍም ታምኖበታል። በጎባ ክፍለ ከተማ ወጣ ባለ ስፍራና ምቹ በሆነ ቦታ እየተገነባ ያለው ዘመናዊ የቆሻሻ ማስወገጃ ስፍራው ለዓመታት አገልግሎት እንዲሰጥ ታስቦ ነው ግንባታው እየተከናወነ የሚገኘው። ይሄ ዘመናዊ ነው፣ ለ20 ዓመት የሚያገለግል ነው። ብዙ ነገር ነው ያለው። ሁለት ነገር ነው የኛ ላንድፊል። አንደኛው ሶሊድ ዌስት ደረቅ ቆሻሻ ማስወገጃ ነው። ሁለተኛው ደግሞ ሊኩዊድ ዌስት ነው። ወደ 3 ሄክታር የሚሆን ወደ ደረቅ ቆሻሻን የተጠቀም ነው። ለዓመታት ያለምንም ችግር አገልግሎት እንዲሰጥ ታስቦ እየተሰራ ከመሆኑም በላይ ነዋሪዎችን ምቾት እንዳይነሳ ወጣ ባለ ስፍራ እንዲሆን በተጠና መንገድ ነው እየተሰራ የሚገኘው የሚለው የከተማዋ ማዘጋጃ ቤት ነው። ውሃ ፍሳሽም ማስወገጃም አለው። ሊቼት ቆሻሻው ውሃ ምናምን ሲዘንብ ዝናብ ሲዘንብም የሚያስወጣ አለ። በሱም ድሬኔጅ ሲስተሞች አላይን አድርገን ሰርተናል። ይሄ አሁን ለከተማችን አንደኛ የሆነ ብዙ ነገር የሚያገለግል ነው። አሁን ሳይት አመራረጡንም ስናይ ወጣ ያለ ነው። አሁን መጀመሪያ ስትመርጪ ሎኬሽን አለ፣ ከህብረተሰቡ ምን ያህል ይርቃል፣ ህብረተሰቡ ላይ ጉዳት ያደርሳል ወይ አያደርስም የሚለውን ነገር ክራይቴሪያ ብዙ ነገር አይተን ነው። ወጣ ያለ ስለሆነ ወደ 6 ኪሎ ሜትር አካባቢ ወጣ ይላል። እሱን አይተን ነው አሁን ይሄንን እንትን ያደረግ ነው። የሮቤ ከተማን ውበት ለመጠበቅና ለነዋሪዎቿ ምቹ ለማድረግ የኮሪደር ልማትን ጨምሮ የተለያዩ የልማት ስራዎችን እያከናወነ የሚገኘው የከተማው አስተዳደር ይህ ዘመናዊ የቆሻሻ መጣያ ስፍራም ግንባታው በፍጥነት እንዲጠናቀቅ ክትትል እየተደረገበት ይገኛል። ስክሪኒንግም አለው። እንደገባ ቆሻሻ ዝም ብሎ አይጣልም ማለት ነው። ስክሪን ይደረጋል። 4 ሼዶች አሉ። ሪዩዝ አለ፣ ሪሳይክል አለ፣ ስቶር ሼድ አለ። እዚህ ጋር ደግሞ ራሱን የቻለ ነው። ኩሽናም አለው፣ ሽንት ቤት አለው። ሁሉም ዘመናዊ ነው የተሰራው። ዘመናዊ የቆሻሻ መጣያ ስፍራው ግንባታው ሲጠናቀቅ የሮቤ ከተማን ጽዱ ለማድረግ የተያዘውን ግብ ለማሳካት የሚያግዝም ይሆናል።